አስተኛቸው። ሰላም እያለሽ መርጌታ ያለው አለ። እሺ ምን ይላል ይሄኛው? አስተኛችሁ የሚለው በግርግም አስተኛችሁ ይላል። በግርግም ወለደችው አይልም። ወለደችው ይላል። በግርግም አስተኛ። የት ወልዳው? የት ነው የወለደችው? ከዛ የት አስተኛችሁ? በግርግም። የተኛው የት ነው? በግርግም። የት ጋር ተወለደ? እስኪ እሷ ምን ይላል? በግርግም አስተኛችሁ የሚለው ቁጥር 7 ሉቃስ 2:7 ላይ አንብብልኝ። በአረብኛ በዚህ በእንትን በዕብራይስጥ እሺ አንድ ሉቃስ 2 ቁጥር 7 ባይብል ገና የከፈትኩ ስለሆነ በተለይም በግርግም አዎ እስኪ ሂጂ እንደዚህ ነው። ጌታ ስም አነበዋለሁ። ከሰባት ነው አይደል? መርጌታ የሚጀምረው። አዎ 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 እንዲህ ይላል ጌታ ስም ሳ ማለት እንግዲህ የህፃን ልጅ የሚተኛበት ነው። እሺ ላይም አስቀመጠችው ይላል። ኪሎ አያላይም መኮም በማሎል ከሆቴሉ ቦታ ስላልነበራቸው ሆቴል ነው የሚለው እዚህ ላይ። አዎ የእንግዶች ማረፊያ የሚለው ማለት ነው። ጌስት ሃውስ ማለት ነው። ጌስት ሃውስ ስላልነበራቸው እዛ ውስጥ አስቀመጣቸው ይላል። ቦቶ חבל ארץ היו רועים שנהגו לגור בשדה. בזן ሰዓት እስኪ ቆይ לאחר שחט እሺ ቀጥሎ ስምንት ላይ ነው። በግርግም አስተኛችሁ ነው የሚለው። በምን አስተኛችሁ አለ እዛ? ኦኬ ከህፃኖች ማስቀመጫ አለ አይደለ? የሆነ አሪሳ ነገር የሚባል እሺ፣ አሪሳ የሚባል ህፃኑ የሚተኛበት ላይ ነው። እዛ አስተኛችሁ አለ። እዛ አስተኛችሁ ነው የሚለው። በቃ እሺ ራዊት እብርዬ ምትይዋለ? አይ ነው ጥሩ ነው። ራቅ ብዬ እየሰማችሁ አሪፍ ነው። አሪሳ ማለት ድሮ ላይ አስተኛችሁ ነው። አዎ በጣም ጥሩ። ሸምበቆ ነው የሚሉት። በሸምበቆ የተሰራ ሸምበቆ ሳጠራ ወይም ሸምበቆ የስ ወይ ቀርቀራ ነው ወንድሜ የሚራ ኦኬ እንደሱ አዎ ጥሩ
አሁን ገስት ሃውስ ይሄ የእንግዶች ማደሪያ በዛ በገስት ሃውስ በጣም ልዩ ልዩ እንግዶች ከልዩ ልዩ ሀገር የመጡ የሚያድሩበት አለ። መደብ ማለት ነው። በግርግም አስተኛቸዋል። የከብቶች በረት የሚልም አለ ትርጓሜ ማለት ነው። ከምን ጋር ተያይዞ? ከእረኞቹ ጋር ተያይዞ። ከዛስ መንጋቸውን ይጠብቁ ለነበሩ ሰዎች እንግዲህ በዛ ውስጥ ነው ወይ ተወለደው ስንል አይደለም። እዛ ጋር እንደተወለደ ሳይሆን እዛ ጋር እንዳስተኛቸው ነው የሚተርክልን ያለ ቃል። ክብር ለኢየሱስ ይሁን። ይሄ የሉቃስን ጨርሰን በቃን። የሉቃሱን ትንሽ እንሄድባት ይችን ክፍል ብቻ። እሺ አሁን እዚህ ጋር ቁጥር 8 ላይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። ሜዳ ላይ ነው። ከሰው ውጭ ነው ማለት ነው። ከሰፈሩ ውጭ ነው። የት ተወለደ? የት ነው እንትን ያለው? ከሰፈር ውጭ ነው አሁን የተኛው። ከሰፈር ውጭ ሲሰቀልስ ከሰፈር ውጭ። አሁንስ ከሰፈር ውጭ መንጋቸውን ይጠብቁ የነበሩ እረኞች በዚያ እያሉ እነሆ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያ። መልአክ ትደነግጣለች። እንዲያውም ስታይ እንኳንስ ልትለምዳቸው እንትን ወዳጆቼ እንትን ልትላቸው ቀርቶ ያው እረኞችም ፈሩ። ዘካርያስ ፈራ፣ ማርያምም ፈራች፣ ሌሎቹ ሁሉ ይፈራሉ። እንደ ማንኛውም ሰው ትፈራለች። ማንም ሰው የሚያስፈራውን ያስፈራታል። ኦኬ ያስፈራታል። ይሄ ሐርና ወርቅ አስማምታ ስትፈት ዝም ብሎ ነው። ይሄ ከንቱ ነው። ሐርና ወርቅ ደግሞ ለሷ በምንም ምክንያቱ ያው የእንትን ደራሲ እንኳ የማህሌተ ጽጌ ደራሲ እንኳ ምን አለ? ወለተ ነዳያን ሐረየ ወለተ አበይቶሙ ለነገሥተ ይሁዳ አለ። ወለተ አበይቶሙ ለይሁዳ። አያችሁ፣ ወለተ ነዳያን ሐረየ የድሆችን ልጅ መረጠ። የድሆች ልጅ መረጠ። በጣም የድሃ ልጅ ነው። በጣም የምናገርበት መንፈስም አያችሁ፣ ማርያም ድረስ የወረደበት እንደ ሰሎሞን ያሉ ባለሀብቶች ይኖር ነበር እኮ። እንደ ሰሎሞን ያሉ ባለሀብቶች፣ ሌሎች ብዙ ባለሀብቶች
ስደት የሚባል ማይነካው ሞት የሚባል ረሃብ የሚባል ምን ማይነካው ግን ከእርሱ እንማር ዘንድ እያንዳንዷ እኛ የምናልፋትን ስደትን፣ መከራ፣ ረሃብ ሁሉ ነገር አየ። የተፈተኑትን ሁሉ ሊያድን እንደኛ ምን ያለ ነው የተፈተነ ስለሆነ እንደኛ ዘእንበለ ኃጢአት በኃጢአት ካልሆነ በቃ ምንም ነኮ አትፍሩ፣ ኢየሱስ ያድናል። እና ምን አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። እና አለቀ። ክርስቶስ የተቀባ ጌታ ፈጣሪ አምላክ ማለት ነው። ምን ብሎ ተወልዶላችኋል። እሺ ሰላምዬ ይሄን ክፍል አንብብልኝ። መልአኩም እንዲህ አላቸው የሚለው ምን አለው? ዕብራይስጡ 2:10 እሺ አትተኛ ይዞ ጨርሻለሁ። ኧረ አለው። እሺ ዞር ብዬ ነው። እሺ ነገ በስራ ምክንያት ምሰራው ስላለ ነው የሰማኋቸው። መልአኩም እንደ ደቂቃ ሰጠኝ። ቁጥር 11 ላይ ሂጂ ወይም እሺ ቁጥር 10 ጀምረሽ ይመችሻል ብዬ ነው። ምን አለ? ኦኬ 10 ላይ እንደዚህ ይላል። በጌታ ስም አንብቤዋለሁ። ኡላም አምላክ አማር להם ትፍሩ፣ እኔ የመጣሁት የደስታ ነገር ይዤ ነው ምነግራችሁ ይላል። በስተር ለከ ማለት እንደነው ቆይ እስኪ በአማርኛ ጠፋኝ። እሺ የደስታ ወሬ ነው ይዤ ወጥ የምስራች ኦኬ የምስራች እና היום נולד לכם מושיע בעיר דוד በዛሬ ቀን በኢር ዳዊት በዳዊት ሰፈር ሙሺያ ማለት ታዘው ሊዮኒ አዳኝ ኦኬ አዳኝ ይወለድላችኋል ተወልዷልና ወመሺያህ አዶን እሱም አዳኝ ነው ጌታ ነው ይላል። አዶን ማለት የጌትነቱን ክብሩን ነው የሚገልጠው። 12 ላይ ወዘላኸም ኦት ይላል ለእናንተም ምልክት ይሆናል ይላል። תמצאו תינוק מחותל שוכב באבוס በኢየሱስም ለእናንተም ምልክት እንዲሆናችሁ ሕፃን ልጅ ታገኛላችሁ ከነ ምንድነው ተጠቅል ክርስቶስ ጌታ የሆነ ተወልደላችኋልና ጌታ የሚለው ዕብራይስጡ ምን አለው ይላል። እውነት ነው። ጌታ ማለት
ቆይ ወረድ ብሎ ነው ከእናንተ መሲያህ ነው መሲያህ ነው ሉቃስ ላይ ነው። ምን አልክ? እሺ ዮኒ ምን አልክ? ሉቃስ ስንት ላይ ነው? ሉቃስ 2:10 ላይ። ኦኬ ኦኬ አልተፈቅዶ ከነ አዶና ያለው ቆይ מבשר לכם שמחה גדולה אשר תהיו לעם ከእናንተ በጣም እጥር አድርጎ ነው ህፃን ተወልዷል። ሚኢር ዳዊት የሚለው ጀምረሽ አንብቢ። ዮናዬ ይዛል ነው ከኛ ላይ እኮ ጀምሪ። לכם מושיע בעיר דוד משיח አዎ አዶን ይላል። הוא המשיח האדון ይላል። አዎ አዶና ያለው አዎ הוא המשיח ክርስቶስ ጌታ የሆነ ተወልደላቸዋል። ጌታ ሆኖ የተወለዳለ በዓለም ታሪክ ነበር ማንም የለም። ክርስቶስ ሆነ የተወለዳለ የተቀባ ሆነ ማለት ነው እኮ የለም። ውጭ ከወጣ በኋላ ነው የሚቀባ፣ ካደገ በኋላ ነው የሚቀባ። በልጅነቱም ይሁን ምንም ይሁን ምንም እንዲሁ ለመንግስትነት ለምንም ገና ዛሬ ተወለደ አለ። ዛሬ ግን ክርስቶስ ነው። ዛሬ ተወልዶ ዛሬ ክርስቶስ ነው። ዛሬ ተወልዶ ዛሬ ጌታ ነው። ዛሬ ተወልዶ ዛሬ መድኃኒት ነው። ይሄ ነው ልዩነቱ። ኢየሱስ ማለት ይሄ ነው። እጁ በተወለደበት ጊዜ የተቀበረስንበት በደመና እንዴት ነበረ የሚሄዱ ብላችሁ ጠይቁኝ። በደመና ይሄዱ ነበረ? አዎ። እንዴ ምን ቀላል እንዴ! እኔ በቃ ከጎጃም ጎንደር ዝም ብሎ በቃ ከች ደርሶ መልስ። አውሮፕላን እንደዛ ይፈጥናል? ስለያው አንድ ሰዓት ነው። በቃ አንድ ሰዓት ከአምስት ነው ጎንደር ደብተራ በደመናስ በ30 ደቂቃ በ40 ደቂቃ ደርሶ መልስ ነው። ያ ደርሶ ይሄ አውሮፕላን እኮ አንድ ወይ ነው እኮ አንድ መንገድ። እንዴት ምንም እንዴት አድርጌ ልንገራችሁ? ይሄ ጅብ መጋለብ ምናምን ነገር ምንም በቃ ምንም። ይሄ ቀላል ነገር ቀላል ዝም ብሎ በግ እንኳ ያስፈራል። እንዲሁ እናንተ ወይ ጉድ ነው እኮ ሳስበው እኮ ዋው! የእግዚአብሔር ምሕረት እኮ የሚደንቅ ነው። እንዲህ አይነቱን ሰው ይቅር ያለ እግዚአብሔር፣ እንዲህ አይነቱን ሰው ይቅር ለማለት ማይከብደው እግዚአብሔር ይቅር ይላል። እግዚአብሔር ይቅር ይላል። እግዚአብሔር ክብር ለኢየሱስ ይሁን። ይቅር የእግዚአብሔርን ምሕረት የማያውቁ ሰዎች የሰውን ገመና የሰውን ኃጢአት አንጠልጥለው
ሚዲያ በምናምን ነገር ከየት ያምጣ? ከየት ይውለደው? እንትና እንዲህ ነበር አለቀ በቃ። ከዚህ ውጭ ፈቀቅ አይልም። እንዴ የሌለውን ከየት ያምጣ? መካሪ የለው አባት የለው ከሆነ እኮ አደጋ ነው እኮ። ዝም ብሎ አየር ላይ ተቀምጦ መለፍለፍ፣ አየር ላይ ተቀምጦ የሆነ የግለሰብ ህይወትን በቃ ማጥናት። ሰው ሲወድቅ ነው የሚሆን። ሰው ሲወድቅ ከእግዚአብሔር መንግስት ሲወጣ የሚያደርገው ይሄን እና በጣም አዝንለታለሁ። ለዛ ሰው አዝንለታለሁ፣ አዝንለታለሁ። ክፋት፣ አመፅ እግዚአብሔር ይቅር ካለኝ ማን ነው እንትን የሚለው? እግዚአብሔር የተባረከ ይሁን። እና በጣም እንዲሁ የሚገርም ምህረት አልባ የሆኑ አሉ። መቼም ታውቋቸዋላችሁ። የሚገርም ነገር ነው እና በጣም ብዙዎቻችሁ ያው ስለምታውቁት ነው። ምንም ስም መጥቀስም አያስፈልግም። እንዲሁ ዝም ብሎ እንትና የሚባል ይኸው በዚህ ወጥቶ በዚህ ወርዶ ያው እንደዚህ 6 ሚስት ወይ 2 ሚስት ወይ እንትና አግብቶ እንደዚህ በቃ ይሄ ብቻ የሚያጠና ሰው፣ መጽሐፍ ቅዱስ የቀለለበት ሰው፣ መጽሐፍ ቅዱስ ወይም ደግሞ ከብዶት እንዴት እንቅልፍ ስለሚለው ስለዚህ የሚጎረጉረው ይሄ ነው። በቃ ይሄ ነው የሚጎረጉረው። ጌታ ይቅር ይበለው። ኦኬ። እና ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ። ግርግም ምንድን ነው? የከብቶች እንትን ተኝቶ ታገኝታላችሁ። ድንገትም ይህን እየነገራቸው እያለ ይህንን መልአኩ ይህን እየነገራቸው እያለ ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ ተገለጡላቸው። አንዱ ነበር የሚያወራቸው። ድንገት ግን አይኖቻቸው ተከፈተ። አንዱን ብቻ ሳይሆን ሌሎችንም ደግሞ ያዩ ዘንድ አይኖቻቸው ተገለጠ። ከዛ ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። እነዛ መላእክት ክብር ለእግዚአብሔር በአርያም። ክብር ለማን? ለእግዚአብሔር። 5ቱ ስላዎች ይላሉ። ይኸው ክብር ለእግዚአብሔር። ክብር ለመላእክት የሚል የለም። ክብር ለእንትና የሚል የለም። ክብር ለማን? ለእግዚአብሔር በአርያም። አርያም ማለት ሰማይ ማለት ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክቱም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ። እስከ ቤተልሔም ምን ማለት ነው? ገጠር ነው ያሉ፣ ሜዳ ላይ ነው ያሉ፣ ከሰፈር ውጭ ነው ያሉ። ከሰፈር ውጭ ነው፣ እዛ ነው እንግዲህ ተወልዶ ያለው። እዛ ከሰፈር ውጭ ነው ያለው። ከሰፈር ውጭ ነው ተኝቶ ያለው። የሰፈር ባለቤት፣ የመንደሩ ባለቤት፣ የሰማዩ ባለቤት ጌታ ፈጣሪ መድኃኒት እርሱ ከሰፈር ውጭ። ሰፈሩ ዳንኬራ ሞልቶበታል። ሰፈሩ ዘፈን በዘፈን ጭሆት በጭሆት ምን በየገስታውሱ በምናምኑ እሱ ከዛ ውጭ ነው። ኢየሱስ ጌታ ነው። እና መላእክት ከእርሱ ተለይተው በወጡ ጊዜ እርስ በርሳ እንግዲህ እስከ ቤተልሔም ድረስ እንሂዳሉ። እግዚአብሔርም የገለጠላቸው ይህን የሆነውን ነገር እኒህ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። ዝም አላሉ። ገለጡ፣ አወጁ፣ ተናገሩ። ግን በእረኞች በኩል እግዚአብሔር ይመጣል ብለው እንዴት ያስባሉ? ፈሪሳውያን እኛ ያላወቅነው ነው የሚሉ፣ በእኛ በኩል ካልሆነ ብለው ጆሮ ዳባ ልበስ ብለዋል። ማንም ደንግጦ የመጣ የለም። እነሱ ገለጡት።
ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቀው ነበረ። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ወደ ወደ ሰፈራቸው ወደዛ ወደ ሜዳ ተመለሱ። የሰማነውን በእዝነ ልቦናችን ያሳድርብን። የሚደንቅ የሚገርም ነገር ደግሞ በሚቀጥለው ሳምንት የምናየውን ምዕራፍ 2 ማቴዎስ ወንጌል የሚገርም ነው እኮ። የሚገርም መገለጥ፣ የሚገርም ነገር መቼ? ሐሙስ ላይ። ሐሙስ ፈቃደኞች ከሆናችሁ ነው። ግን እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ስለሰማችሁኝ ደግሞ ጌታ በነገር ሁሉ ያክብራችሁ። ጥሩ ነገር አይተናል። በጣም ትንሽ ሰዓት ናት፣ ቢሆንም ግን ምንም አይደለም። እንዲሁ እንዳይደክማችሁ ብዬ እዚሁ ልጨርስ ብዬ ነው። እንዳይደክማችሁ። ተባረኩልኝ። ማይክ ፍሬ። እሺ መርጌታዬ፣ ዋው ደስ የሚል ጊዜ ነው። እኔ በእውነት ነገ ስራ ስለሚበዛብኝ ነው ያሳጠር ነው። ግን በእውነት ቀን ማታውን ሁሉ ብናደር እንደዚህ ደስ ይለኛል። እናንተ በእውነት የማትጠገቡ አባት ናቸውና ያው ጊዜ ነው እንጂ እስኪ 5 ደቂቃ እንኳን ይበዛልና እስኪ ሐሳብ ትንሽ ብታስቀምጡ ደስ ይለኛል። ከቆሞስዬ እንጀምራለን። አንድ ደቂቃ ለሁላችን፣ ያው ሁላችንም ደክሞናል ብዬ ስለማስብ ነው። ተባረኩልኝ። ቆሞስዬ ካላችሁ እዛ ወግዬ ለኢየሱስ ይሁን። ተባረኩ። መርጌታ ጸጋ ይብዛልዎት። በእውነት በሁለት እንትን አይነት ነው ያየነው። ስለ ዘመን አይተናል። ስለ ልደቱ መጀመሪያውን አንስተው እንዴት ልደት እንደሚከበር ብለው ቀናቶችን ሁሉ እንዴት የጣዖቶችን እንዴት ወደ ቀን እንደተዋጁ እያንዳንዱ ስንማር ቆይተናል። በጣም አሁን ደግሞ ልደቱን አይተናል። መርጌታ ጸጋ ይብዛልዎት። በነገር ሁሉ ተባረኩ። እውነት ነው እንግዲህ ጌታ ኢየሱስ ስሙ ይባረክ። እንግዲህ ያ አባቶች በትንቢት የተናገሩት አካል ለብሶ እንደውም ደግሞ ያንዳንዷን ትንቢት የፈጸመ ለዚህ ነቢያትና ለፈጽም መጣሁ የሚለው አንዱ እሱ ነውና ያንዳንዷን ነቢያት በተለይም እንደሚወለድ የተነገረ ሁሉ ያንዳንዱ የተፈጸመበት ነው ያየነው። ጌታ ታማኝ ነው። በጣም ብዙ ነገር ነው የተማርነው። እንግዲህ ጌታ ሕፃን ሁሉ የተሰገደለት እሱ ብቻ ነው። ቅድም እንዳሉት ጌታም የተባለው እሱ ነው። እዚህ ማቴዎስ ላይ 2:11 ላይ ስናይ ወርቀውም ሰገዱለት ይላል። ለሕፃኑ ለብላቴናው አማ ወርቅ ከርቤ ያቀረቡለት ይላልና የትኛውም ሕፃን የተሰገደለት በዓለም ደረጃ የለም። ሕፃን ሁሉ የተሰገደለት ጌታ ኢየሱስ ብቻ ነው። መስቀል ላይ ደግሞ ንጉስ የሆነ ኢየሱስ ክርስቶስ ብቻ ነው። እየተሳቅሎ እንኳን ሙቶ እንኳን ንጉስ የተባለ ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። እሱ ህይወታችን ነው፣ እሱ ሰላማችን ነው። እዚህ በላይ እኔ እንዳሉት ጊዜም ስለሄደ ማለት አልፈልግም። ብርክ በሉ። ቀጣይ ግን ምናልባት እታችም ዲቦራም ጥያቄ ነበራት ባለፈው አስታውሳለሁኝ። እዛ ዘፍጥረት ላይ ባለው ሐሙስ ጥያቄሽን ለሐሙስ በዚህ ሳይሆን ይሄን ሳምንት ብንቀጥለው ደስ ይለኛል። ሐሙስ ደግሞ በዛኛው ርዕስ ብንቀጥል ይሄን ሳምንት በዙ ብንቀጥለው ለምን ጥያቄዎች ሲኖሩ እንትን እንዳይጠፉም ታችን ሐሙስ ይሄን ጥያቄ በቀደም ጠይቀሽ ነበርና ሌላ ቤት ይሄው በዚህ ርዕስ የተገባ በክርስቶስ ያውን በብሉይ ኪዳን በሚለው አለች ታችን ጠይቃ ነበር በቀደምና እሱን ሐሙስ ተጠይቅ። ይሄን ትምህርት ግን ሰኞ ብንጨምረው ነው የሚሻለው። ሐሙስ ያኛውን ብንቀጥል የሚል ነው። ተባረኩ። የጥያቄና የመልስ ነበረ ሰኞ፣ ሐሙስ ደግሞ ያው አዎ ለዛ ነው። ኦኬ እሺ፣ ችግር የለም እንዳላችሁ ይሆናል። እንስማማለን። እሺ ተባረኩልኝ። ቆሞሴ ጌታ ይባርካችሁ። በጣም የምንወዳችሁ አባት አገልጋይ ናችሁና ያው ከመርጌታ ጋር ማትለዩ በጣም ድንቅ የሆናችሁ አባት ናችሁ። ተባረኩልን።
እሺ ወጊ አንቺ ትቀጥይና ምን ይጨምራል? ጌታ ኢየሱስ ክርስቶስ ይባርኮት። መሪ ጌታ በጣም ሁለት ትልልቅ ርዕሶችን አንስተው ተናግረዋል። በተለይ እኔ የገረመኝ ኢሳይያስ 59:16ን እንኳን ልናገር። በጣም ብዙ የጻፉት አለ፣ ግን ይሄ እግዚአብሔር ተመለከተ የሚለው ማንም እንደሌለ አየ። አያችሁ፣ ክርስቶስ ከመምጣቱ 700 ዓመት በፊት ማንም የለም። ማንም በቃ በሰው መካከል ማንም እንደሌለ አየ። ወደ እርሱ የሚማልድ በተለይ ወደ እርሱ የሚማልድ ኢሳይያስ 53:12 ላይ ስለ ብዙዎች ማለደ ይላል እና የመካከለኝነቱ ትምህርት ከብሉይ ኪዳን ነው የጀመረው ማለት ነው። እና ይሄ በተለይ በኢትዮጵያ ውስጥ ላሉ መካከለኞች መልስ የሚሆን ያጣ ነው እኮ የሚለው በቃ ያኔ ቅዱሳን ሰዎች አልነበሩም? ነበሩ። ጻድቃን ነበሩ። መጽሐፍ ቅዱስ ላይ ግን ጻድቅ የሚለው የተሻለ ህይወት ያላቸውን ከሰዎች መካከል ፍጹሞችን አይደለም። እና በጣም ደግሞ የሚያሳዝነው በቤተ ክርስቲያን ዘመን ሰው ተገኝቶልን የሚያድነን ተገኝቶልን መድኃኒት ተገኝቶልን ያኔም አልተገኘም፣ ከኢየሱስ በኋላ አይገኝም ፍጹም ሰው የሆነው ጌታ። እና በጣም መጽሐፍ ቅዱስን በእውነት ሰዎች ቢያነቡ የእግዚአብሔር ጥልቅ ፍቅር ያው እንግዲህ ዛሬ እንደሰማነው ከቤተልሔም እዛ ከከብቶች በረት አንስቶ ማለት አጥቶ ነው ሰው ከኢየሱስ መወለድ በፊት ገብርኤል ነበረ፣ እነ ማርያም ነበሩ፣ ጻድቃን የተባሉ ለምሳሌ እዛው ሉቃስ ወንጌል ላይ ካህኑ ነበር፣ ዮሴፍ ነበር። ለጽድቅማ እንደውም ከማርያም በተሻለ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ያለ ነቀፋ ሕግን የሚያከብሩ ጻድቃን ነበሩ ይላል። ኢየሱስን የታቀፈውንም ስምዖንን ጻድቅ ነበር ይላል። ግን እነሱም አይደሉም። እና እኔ እንጃ ይሄ በተለይ ኢሳይያስ 59ን እንደው የእግዚአብሔር ቃል አብርሆት ይገርማል። እግዚአብሔር ተመለከተ ነው የሚለው በቃ የገዛ ክንዱ ያውም ወደ እርሱ የሚማልድ ባለመኖሩ ተገረመ። ስለዚህ የገዛ ክንዱ ድነት አመጣለት እና ራሱ ነው እግዚአብሔር ያስታረቀን። ይቅርታ አድርጉልኝና መላእክትም ሆኑ ቅዱሳን ሰዎች ኢየሱስ እስኪመጣ ድረስ ተሳታፊዎች ናቸው፣ መልእክት አድራሾች ናቸው፣ አሜን እሺ ባዮች ናቸው። ከአብርሃም ጀምራችሁ እስከ ማርያም ድረስ ነው ዛሬ እንግዲህ ያየነው። ታዛዦች ናቸው። ገብርኤል ሂድ ንገራ ሲባል የሚናገር ማርያም እነሆኝ የምትል በጣም ከሰውነ በቃ ሰዎች ነበሩ፣ ግን ድንጉጦች፣ ፈሪዎች፣ ጻድቃን ነው የነበሩት። እነ ዘካርያስም ፈራ ነው የሚለው። ማርያምም ጋር ስትመጡ ፈራ፣ እረኞችም ጋር ፈሩ። የእግዚአብሔር ሰላም ግን አትፍሪ አትፍራ እያለ ይሄንን መድኃኒት ለዓለም ሁሉ የሚሆን መድኃኒት ሊሰጠን መካከለኛን ሊሰጠን ሰው ጠፍቶ ሰው ሊሰጠን እግዚአብሔር በጣም ነበር የሚገርመኝና እግዚአብሔር ይባርኮት። እኔ በጣም ተባርኬያለሁ። በእውነት ለምድራችን የሚያስፈልግ ይሄንን የክርስቶስ ኢየሱስ ማዕከላዊነትን የካደ ትምህርት እስኪፈርስ ድረስ በዚህ እውነት መነጋገርና በአደባባይ ምስክር ሆኖ መቆም መታደል ነው። እግዚአብሔር ይባርኮት መሪዬ። በጣም ደስ የሚል በጣም ስረሰርስ ነበረ። ብዙ አይኖቻችንን የሚከፍት ትምህርቶች ነበሩና እግዚአብሔር ይስጥልን፣ እግዚአብሔር ይባርኮት ለማለት ነው። አሜን። ወግዬ ጌታ ይባርክሽ። እውነት ነው። በቃ እንደዚህ አይነት መገለጦች ሲመጡልን ደስ ይላል። ከእግዚአብሔር የሆነ አያችሁ ምን ይላል? ዘሰ ፈነወ እግዚአብሔር ይነግር ቃል እግዚአብሔር የላከው ዮሐንስ ወንጌል ምዕራፍ 3:34 ላይ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ዘሰ እግዚአብሔር ይሰምዕ ቃል እግዚአብሔር። ዮሐንስ 8:47 ደግሞ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። አያችሁ
ከእግዚአብሔር የሆነ የእግዚአብሔርን ቃል ምን ይላል? ይሰማል። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ሁለታችንም። ክብር ለኢየሱስ ይሁን። ተባረኩ። በጣም ደስ ይለኛል። እግዚአብሔር አሜን አሜን። መርጌታዬ ተባረኩ። እናንተም እሺ። ማን ነው ያላወራ? አይ ቲንክ ሀብትሽ፣ እስኪ ሰላም በለነ። በጣም ትዕግስት ያለው ወንድም ነውና በጣም የራሴ ይገርመኝ ነውና ካለህ ሰላም በለነ፣ ከሌለህ ደግሞ ወደ ኤደን እንዞራለን። እሺ ሰላም አለውኝ። እንዴት ናችሁ? መርጌታ እጅግ በጣም ነው የምናመሰግኑት። በጣም የሚገርም የሚደንቅ ትምህርት ነበረ። ይሄ ትምህርት ተስፋ ማድረግ እችላለሁ ይቀጥላል ብዬ፣ ምክንያቱም በጣም የተለያዩ ሰምተን ማናቃቸው ኢቨን የጌታ ልደት እንዴት ከመከበር ጀምሮ እስከ የጌታ ልደት ምን ያህል የሰው ልጆችን ፍትህና መዳን እንዴት እንዳገናኘና ምናልባት የሰው ልጅ ምን ያህል ደካማና ለፈጣሪ ብቻ ትልቅ እንደሆነ ለዛም ፈጣሪ ሰው ሆኖ መወለድ ደግሞ አስደናቂ የሆነ ክስተት እንደሆነ ያስተምሩበት መንገድ በጣም እጅግ የሚደንቅ ነበረ። በጣም ነው የምናመሰግነው። ያው ብዙ ትምህርት ወስደናል። እንቀጥላለን ብዬ አስባለሁኝ። ሌሎቻችሁንም እንደዚሁ በሰላምዬን እና ሌሎች ከታች ከላይም ያላችሁትን ሰላም ማለት ፈልጋለሁኝ። እውነት ለመናገር ያህል በእኛ ሀገር ያው ከሌሊቱ 7 ሰዓት አካባቢ ቢሆንም ይህን የመሰለ ትምህርት በቀላሉ ማግኘት ሳይከፈልበት ትልቅ መታደል ነውና እውነት ጎን ለጎን እንኳን በፊት ስራ እየሰራው ለምበረ ነው የምሰማውና መሀል ላይ በጣም ልቦናዬን ዲስትራክት አድርገው አሸንፈውኝ የመስማት ፍላጎቴን ስለጨመሩ ይሄ ምን ያህል የትምህርቱ ሳቢነትና አስፈላጊነትን በዚህ ደረጃ መመስከር እችላለሁ። አመሰግናለሁ። ተባረክ ጌታ ይባርክ ዘመንህን። በእውነት አንድ ቀን ደግሞ አንተም ወደ ጌታ እስከምትመጣ ከኛ ጋር ህብረት እስከምታደርግ ድረስ ጌታ ይባረክ። እንግዲህ ጌታ ታላቅ ነው። በጣም እንወድሃለን። በጣም ታውቃለህ እና ተባረክልኝ። እሺ ወንድም ኤርሚ የሚል አካውንት ማን እንደሆነ አላወቅኩም እና ከይቅርታ ጋር ታይም ስለሌለኝ እመለሳለሁ። ተባረክልኝ። በእውነት ሁላችሁም እግዚአብሔር ባርካችሁ። መርጌታ ይጣውት እጅግ የሚደንቅ በጣም የማይጠገብ ድምፆት አይጠገብም፣ ትምህርቶት የማይጠገብም በመንፈስ ቅዱስ እየተመሩ ሲመሩን ሲያስተምሩን የነበረው ትምህርት አሁንም ከዚህ በላይ ጨምር ብሎ እግዚአብሔር አርስ ባርኮ ተባረኩ። ትምህርቱን እንዴት አድርገን በህይወት ሊኖ እንቀጥላለን። የኔ ጥያቄው አጭር ጥያቄ ነው፣ ለአሁን አይደለም፣ ለሌላ ጊዜ። አሁን ታይም ስለሌለሽ ሰላምዬ፣ ለወግዬ የምንወድሽ እህታችን ወግዬ ለአንቺ ነው ጥያቄ። ያው አንቺ ማገልገያ ስለሆንሽ ኢየሱስ ክርስቶስ ገና ሳይወለድ በኢሳያስ ጌታ የተባለ ነበር። እንደገና ደግሞ ገና በጽንሰቱ ሆዷ ውስጥ እያለ ማርያም ገና የአንድ ቀንም አይደለም ወይ የሳምንትም ሳይሆን ማለት ነው ነፍሴ ጌታዬን ታከብረዋለች አለች እሷ ራሷ። እንደገና እሷ ጋር ስትሄድ የጌታ እናት አለቻት አክሷ ማንሽ የተሰሬት ማለት ነው። ከዛ ደግሞ ለዮሴፍ ስሙንም ኢየሱስ ትለዋለህ የተባለ ይነገርለት ነበር ይባልለት ነበርና እስከ መጨረሻው ድረስ ገና ሳይወለድ ጀምሮ ጌታ ዳዊትም ራሱ ምን ነበር ጌታ የብዙ መረጃ እስካደረገ ድረስ በቀኝ ተቀመጠ። አሁን ይሄ ከመጀመሪያ ጀምሮ ጌትነቱ የገነነለት ወዲዬ ተዘጋጅተሽ ለሌላ ጊዜ ጌትነቱ ምን ያህል ጥልቀቱ እንድትናንት ታስረጅን እንድትነግረኝ ብዬ ነው። ለኔም ለሌሎችም ተባረኩ። ጌታ ይባርካችሁ። በስራ ወጥቼ ነው ተደብቄ። ተባረኪ። ሰላምዬ ዞር ብላለች መሰላለሽ። ሰላምዬ ወንድሜ ኤርሚያስ እስኪ ሰላም በልን በዛው። እሺ ቀጥሉና ተዘርም የኔ እንዴት ናችሁ? ሰላማችሁ? ወጌ ሰምተሻል? እሺ ጌታ ይረዳናል። እሺ ሰላማችሁ? ሰላምዬ እንዴት ነሽ? እኔ ቤተሰብ ነኝ እና
ዛሬ ገብቼ ስላገኘሁሽ ደስ ብሎኛል። ቤተሰብ ነኝ ማለት እንግዲህ በደንብ ተለየው። እሺ ኤርሚ ቀጥል። እሺ አዎ እንግዲህ በሰርግሽ ቪዲዮ ላይ ካየሽኝ ታይኛለሽ። ምሳም በልተናል፣ አብረን ውለናል። ዋው ይገርማል። እና ጌታ የተባረከ ይሁን። መሪ ጌታ እግዚአብሔር ይባርኮት። በጣም ትልቁ ነገር ስለ ክርስቶስ ልደት ሲያስተምሩ እዛ ቦታ ላይ ክርስቶስ የሚለውን ግሪኩ መሲህ ይላል፣ ዕብራይስጡም የተቀባ ይላል። ሁለቱም የተቀባ መሲህም የተቀባ ክርስቶስ ሁለት እንትኖች መሲህም የሚለው የተቀባ የሚለውም ስለ ክርስቶስ ነው የሚገልጠውና በጣም የሚገርም መገለጥ ሲናገሩ ነበርና ተቀብቶ የተወለደ የለም፣ ተወልዶ አድጎ ነው ሕዝብ ሁሉ የተቀባው፣ ትውልድም የተቀባው። ግን ኢየሱስ ጌታ ሆኖ ነው የተወለደው፣ የተቀባ ሆኖ ነው የተወለደው። ማቴዎስም በመንፈስ ቅዱስም በኃይል ቀባው ነው የሚለውና በኃይል ተቀብቶ የተወለደ ልጅ ነው። በኃይል ተቀብቶም ደግሞ የተወለደ ጌታ ነው። ስለዚህ መድኃኒት ይቀመማል። በሳይንስትም በባህልም መድኃኒት ይቀመማል እንጂ መድኃኒት አይወለድም። ግን ለእኛ ኢየሱስ ክርስቶስ መድኃኒት ሆኖ የተወለደው ጌታ ሆኖ ነው የተወለደው። ወረድ ብሎ ደግሞ ሰላም ነው ይላል። ወረድ ብሎ ደግሞ ወደ 8ኛው ቀን ላይ በወሰዱ ጊዜ ኢየሱስ ክርስቶስን ምን አለችው? ስምዖን ባገኘ ጊዜ ላይ እንዲሁ እንደተነገረው ኢየሱስ ብሎ ስም አወጡለት ይላል። በ8ኛው ቀን ያኛውን መልአኩ መጥቶ የተናገረውን ቃል ምን ብሎ ነው ያወጡት? ኢየሱስ ነው የተባለ። ይህን ሁሉ የከበረ ስም የተሸከመ ታላቅ አምላክ አለንና ጌታ ስሙ የተባረከ ይሁን። ጌታ ይባርኮት። ሁሉም የሚደንቅ መልእክት በየትኛውም ቦታ ላይ ሲሆኑ የሚደንቅ መልእክት ነው ከእርሱ አፍ የሚወጣውና እርሱን የቀባ የሰማይ አምላክ እግዚአብሔር ይባረክ። እድሜና ጤና ጨምሮ ይስጡት። አልፎም ደግሞ እግዚአብሔር ከዚህ በላይ እንግዲህ ከዚህ በላይ እንደነ ካሌብ በ80 ዓመት እንዲሁ 40 ዓመት ላይ እንደነበርኩት እንደተባለው ቃል ይሁንልዎት። ተባረኩ። ጌታ ይባርካችሁ። ሁላችሁም እግዚአብሔር ይባርካችሁ። አሜን አሜን አሜን። ወንድማችን ጌታ ይባርክህ። እሺ ዮኒዬ ቀርተሃል መሰለኝ። ዮኒዬ ደግሞ ሰላም በለን። ተባረክ ወንድማችን። እሺ ሰላም ቀርተሃል። እሺ ቴንክ ዩ መራዊትዬ፣ ሰላምዬ፣ ሁላችሁ በዚህ ያላችሁ መሪጌታ፣ በተለይ እንደርሱ አይነት ትልቅ ሰው ስላለን እግዚአብሔር እጅግ አድርገን እናመሰግናለን። ትልቅ ሰው በጣም ደስ ይላልና እኔ እዚህ ጋር ልናገር የፈለኩት ከተነጋገርነው ቃል ላይ ነው። እዛው አሁን ቅድም የተነጋገርነው እችን ብዬ ነው። ምንም ብዙ አይደለም የምናገረው። היום נולד לכם מושיע בעיר דוד, הוא המשיח האדון, וזה לכם האות, תמצאו תינוק מחוטל שוכב באבוס ይላል። በአቡስ አቡስ ሚለው የከብት የሚበሉበት በእንጨት የተሰራ ገንዳ እዛ ላይ ነው ያስተኙት። በጨርቅ ጠቅልለው የገንዳው ላይ ማለት ነው፣ በረቱ ላይ ወይ መሬቱ ላይ ሳይሆን የከብቶች የሚበሉበት ገንዳ ማለት ነው። ይሄ አቡስ ማለት በዕብራይስጥ ዛሬ በተለይ በአደጉ ሀገሮች እኔ በድሮም ጊዜ ያው በእንጨት መሰለኝ የሚሰሩት ብዬ አምናለሁ። ግን እንጨት የሚሰሩበት ይሄ በእንጨት ተሰርቶ ከብቶች የሚበሉበት አለ ያለ ማለት ነው አቡስ ማለትና ይሄን ለማለት ነው። መሪጌታ ዘመኑን ይባርክ። ያው በአማርኛ ግርግም ነው የሚለው ከብቶች የሚበሉበት ግርግም ይባል አይባል አይ ዶንት ኖ። ግን
ያ የሚበሉበት በእንጨት ተጠርቦ እንደ ገበታ የሚመስል ነገር እዛ ላይ ነው ያስቀመጡት የሚለው መጽሐፉና ይሄን ለማለት ነው። ተባረኩልኝ። ያ በጣም ጥሩ ትክክል። ኤርሚያ ማነው ቢኒ ይሁን ግርግም ነው የሚባለው። ዙሮ ዙሮ ይሄ ከብት የሚበላበት አለ አይደለ? አሁን ወደ ፕላስቲክ ተቀይሮ ነው በብዙ መልኩ ስለተቀየረ እንጂ ከብቶች ዙሪያውን የሚበሉበት ገለባውና እንትን የሚደባለቅበት በእንጨት የተሰራ እንትን ነው። ዛሬም አለ፣ ግን አንዳንድ ቦታ በፕላስቲክ ተቀይሯል፣ በተለያየ ተቀይሯል እንደ ጊዜው እንጂ ልክ ነው እሱ ራሱ ነው። እሺ ቴንክ ዩ አመሰግናለሁ። ቀጥሉ። እሺ ብሩ ያለሽ አንቺ ቀጥይ። እዛ በኋላ መሀል ተዘምርልናለች ዛሬ ከቻለች እንግዲህ በድምጽ ነው። ሊና ካጠቀ ሊና ኦኬ እሺ ሊና አንቺን ማን ነው ዕብራዊት አንቺን ልንልሽ ነበር ግን ደነገጥሽ። በጣም ደነገጥኩኝ። እኔ በጣም ቢዚ ነበር እንትኑን ለማክበር ዝም ብዬ ከፍቼ ኢቭን እንትኔን ስልክ መኪና ውስጥ ነበር ለረጅም ጊዜ። ካሁን እንደው ግማሽ ካስተማራችሁ በኋላ ነው የተቀላቀልኩ። ያው የሆነዬ እንግዲህ ከማህበሩ አትጥፋ ሜንስ ማንዴና ኮሊዮም ኻሚሽ በሸኒ እንደዚሁ ከ3 ሰዓት በኋላ እናደርጋለን። ሰዓቶች ማስተካከል እንዳለብን ይገባኛል። ወይም ከዚህ በጣም ዘግይተን ደግሞ እናንተ ለሚነጋባችሁ ሲነጋ የሚማቻችሁ ከሆነ እሰየው። አዶኖ ወይ አርብ ዕለት እናደርገው እንደሆን ማታ አላቅም። ከሐሙስ አርብ ማታ የሚሻል ይመስለኛል። ለምን በእኛ ሰዓት አሁን ብዙዎች አይሳተፉም፣ እናንተ ደግሞ መሽቶባችኋል። ግን እግዚአብሔር ይረዳናል። ሰላም ለሁላችሁም ቢሆን ቅዱሳን መሪጌታ ዮኒዬ ህሊና ዕብራዊትንም ሰላም ያልኳት ነው። በዛው ኤዱ ቆሞስ ፓስተር ወጌዬ ሀብትሽዬ ወንድም ኤርሚያስ እንዲሁም ላይ እታች ላላችሁ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሁን። በጣም ደስ የሚል ትምህርት ነው። እኔ መርጌታን ምን ቃል ኑሮኝ ምን እልላችኋለሁ። ደስ ይላል። እኔ ከመጽሐፍ ቅዱስ በተለይ ከነቢያቶች ውስጥ ኢሳያስ እንደምታውቁት ሜጀር የሚባል ነብይ ነውና እሱ ያልጻፈው ያልነካው ነገር ምንም የለም። አሁን እናንተ ሉቃስ ላይ ወይም ማቴዎስ ላይ ይመስለኛል የምታነቡት የነበረና በቀደሙት አባቶች ደግሞ ኢሳያስ እንዲህ ብሎ ይጮህ ነበር። እናንተ የዳዊት ቤት ሆይ ስሙ ይላል ኢሳያስ 7:13 ላይ ነው የማነበው። በውኑ ሰውን ማድከማችሁ ቀላል ነውን ይላል። አምላኬን ደግሞ የምታደክሙ ሰውን ብቻ አይደለም እግዚአብሔርን የሚያደክሙት ነበር። በትእዛዙ አይሄዱ። ለምን? ሕጉ ከባድ ስለነበረ። ያ የዘላለም መድኃኒት ይፈጠር ዘንድ ትልቅ የሆነ ጭላንጭልም አይደለም ትልቅ የሆነ ማስታወቂያ ነበር የተሰራው እዚህ ጋር። ስለዚህ ደግሞ አለጌታ ራሱ ምልክት ይሰጧችኋል፣ እነሆ ድንግል ትጸንሳለች። ማርያም ይላል እዚህ ጋር አይልም፣ ሴት በሚመጣው ዘመን ነው እንግዲህ ሴት። ይሄ የተፈጸመው ሁላችሁም እንደምታውቁ 770 ዓመተ ምህረት ዓመት በኋላ ነው። እዚህ ጋር የማንም እጅ የለበትም፣ እግዚአብሔር ነው ይሄን የሚናገረው በነቢዩ። ድንግል ትጸንሳለች ብሎ የተናገረው እሱ ነው፣ እግዚአብሔር ነው። ወንድ ልጅንም ትወልዳለች፣ ስሙንም ኢማኑኤል ብላ ትጠራዋለች። አንዳንድ ሰዎች ለምን ኢየሱስ ተባለ ብሎ የጠየቁኝ ሙስሊሞች ነበሩ። ለምን ኢማኑኤል አልሆነም? ኢማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አልሆነም ከኛ ጋር። መሲሁ ከኛ ጋር አልነበረም እንዴ? ነበረ እኮ። ብዙ ምልክቶችን በርጌታም ፓስተርም ቆሞስ ሁላችሁም እንደምትሉት ደግሞ ይሄን ጌታና ንጉሴ ተባለለት። ገና የ3 የ4 ቀን ልጅ ሳይሆነው 70 ሰገድ የሚባሉ ከሩቅ መጥተው ወድቀው የሰገዱለት ለእናቱ ሰገዱ አላሉ። የሰገዱት ለሕፃኑ ነው። ስጦታቸውን ከፍተው ሰጡና ሰገዱለት ይላል። ይሄ ምንድነው? የሰው እጅ የሌለበት የዘላለም ሕይወት በእግዚአብሔርና በእግዚአብሔር ብቻ ለኛ የተሰጠን ማለት ነው። ልክ እኮ ነው። አሁን ድንግል አንድ ቦታ ድንግል ማርያም በሕይወት ብትኖር ኖሮ እንዴ ጌታን የወለደች እኮ ነች። እንኳን እሷን የሚያስተምሩን መምህሮቻችንም እንኳን ዝቅ ብለን እናገለግላለን። ዋይናት ለወንድሞቻችን ለእህቶቻችን እንታዘዛለን።
ዊ ኬር አባውት ዘም ቤዚክሊ በጣም ነው ኬር የምናደርገው ለወንድሞች ለእህቶቻችን ለመልካሞቹ ሁሉ አይደለም። ጌታዬን በስጋ የወለደች እድል የወደቀላት እናት የተባረከች ምን ያህል ቢታይላት ነው ታየላት። ድህነቱ ጋር ግን የለችበትም። እሷም ደግሞ እንዴት እችላለሁ ነው ያለች። እሷ ጀግና ናት። ሰማይና ምድርን የፈጠረ እንደሆነ ታውቀዋለች። በፍጹም ሰውነት እንደሚመጣ አውቃለች። መጀመሪያ ግን እንደ ሰው እንዴት ያለ መልእክት ነው አንተ ነው ያለችው መልአኩ መጥቶ ሲነግራት እና የማንም እጅ የለበትም። ከዘፍጥረት እስከ ራእይ እየደገምን እግዚአብሔር እድልና ጊዜ ሰጥቶን ብንኖር 50 ዓመት ቁጭ ብለን ገልጠን ብናነበው የትኛውንም አይነት ካልኩሌት አምጥተን የሰው እጅ አለበት ልንል አንችልም። ሙሴ ማገለገለ ሄደ። እዛ ነው እናንተ የዳዊት ቤት ሆይ ስሙ በውኑ ሰውን ማድከማችሁ ይላል ወጥቶ ኢሳይያስ። እንዴት ታደክማላችሁ ሰውን? እንዴት እግዚአብሔርን አምላካችሁን ስታደክማላችሁ? ቢካዝ የደሙ ድህነትና ሕጉ ማንንም እንደማያድን ያውቃሉ። ፍጹማን አድርጎ ወደ ዘላለም ሕይወት እንደማይልካቸው ያውቃሉ። መጨረሻ ነው ሲል፣ ስለዚህ ደግሞ ጌታ ራሱ ምልክት ይሰጣቸዋል። ማን? እግዚአብሔር ነው ያለው። አምላካችን ራሱ ምልክት ይሰጠናል። ይሄ ምልክት እንግዲህ አሜን ብሎ መቀበል ብቻ ነው። በኋላም ሌተር ኦን ደግሞ ወንድ ልጅ ተወልዷል፣ ስሙ ድንቅ መካሪ፣ የሰላም አለቃ እያለ ይገልጸዋል። ይሄ የዘላለም አምላክ ይሁን። ተባረክ ወንደሰንዬ። ሉቃስ 1:46 ላይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴም ሐሴት ታደርጋለች። በልጄም ለምን አትልም? ማን ይከለክላታል? እንደውኑ እኮ ደምና ስጋን ሲካፈል በሷ ነው አይደል እንዴ? ሊል አይችልም። እቺ እህት ወይም እቺ ድንግል ማርያም እናት ግን የተባረከች ነች። ከሷም በፊት ከሷም በኋላ በድንግልና እግዚአብሔር ያዘዘውን ኢየሱስ ክርስቶስን ሊሸከም የቻለ የለም። አቅም ስለሌለ ስላለ ሳይሆን ኦልሬዲ ይሄ ትንቢት ቃል ተፈጸመ በሷ ውስጥ። የሚያድነው ግን ማን ነው? እግዚአብሔር ራሱ። የሰው እጅ የለበትም። ደስ የሚለኝ እሱ ነው። ባለፈው መርጌታም እኔም ሰላም እንናገር ነበር። ኑ በመልካችን እንዳምሳላችን እንፍጠር ብሏል። አይ አላንድ ወንድማችን አይሁዳዊ ነው፣ የኛ ወንድም ነው። ብዙ እኮ ከሱ በፊት እኮ 6 ቀን ሙሉ እጽዋት፣ አትክልት፣ ድንጋይ ፈጥሯል ይለኝ ነበረ እንዴ። እና ድንጋይ ሰውን ፈጠረ አብሮ? እንኳን እግዚአብሔር አምላክ ሰውን ስራውን ከጨረሰ በኋላ በ6ኛው ቀን ሰውን ፈጠረ፣ በ7ኛው ቀን አረፈ ነው የሚል ሚኮላ ማልካቱ። ከሁሉም ስራዎቹ አረፈ ነው የሚል። ድንገት ሰው እሑድ ዕለት ተፈጥሮ ቢሆን ወይ ሰኞ ተፈጥሮ ቢሆን ጉዳችን ነበር እናንተ። እንደ እግዚአብሔር እኮ በደንብ አዳም አግዞታል። ምን ነካሽ ነበር የሚባል። የሰው እጅ ግን የለበትም። እግዚአብሔርና እግዚአብሔር ብቻ ነው። እና ያድነን ዘንድ እኛን መስሎ መጣ፣ በእኛው እጅ ተደበደበ፣ ስለኛ ኃጢአት በእኛው እጅ ተሰቀለ፣ ተፈጸመ አለና ሕግና ኃጢአትን ጠርቆት በመስቀል ያመኑት ሁሉ ለዘላለም እንዲገቡ በሩ ነው። በእግዚአብሔር አፍ ፊት ቆመልን፣ ሊታየልን ዛሬም ማለት እየታየልን ማለት ነው። ሙሽራው ኢየሱስ አሁን ሲመጣ ደግሞ ይወስደናል። ለምን? የኛ ካልኩሌሽን፣ የኛ ስራ፣ መውጣት መውረዳችን ምናምን። አንዳንዱ ሰው እኮ ጌታን ስላገለገለ ለእግዚአብሔር ውለታ የሰራ ይመስለዋል። ስንት ዓመት አገልግዬ እነ ዳዊት ፎክረዋል። እንዴት እጣላለሁ እንዲህ አድርጌልህ እንላለን ሁላችን እየተነሳን ነው። ምንም በሞት ልንቀጣ ሲገባን የእኛን ዱላ ወስዶ የእኛን ስቅላትና ሞት ከወሰደው አምነን አምላካችን መከተል። እግዚአብሔርም ቃሉ የሚል ምንድን ነው? እንዴት ነው? ምንድን ነው? ምን ትላለህ? በቃ ብታምኑ የእግዚአብሔር ልጆች ትባላላችሁ፣ ባታምኑ ግን የተጣላችሁ ትሆናላችሁ። ይሄ ነው የእግዚአብሔር መጨረሻና መጨረሻ ይሄ ነው። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ብዙ ሄዳችኋልና ብዙ አልልም። ብርክ በሉ። ወዳችኋለሁ። ሐሙስ ዕለት 3 ሰዓት እንገናኛለን። ግን ሰዓትን በተመለከተ አንድ የቴሌግራም ፕሮግራም አለ፣ እልክላችኋለሁ። ወጌ ስልክሽን አግኝቼዋለሁ። ጊዜ አጥቼ ነው፣ ትንሽ ቢዚ ነኝ። በዛ ተገናኝተን በውስጥ ሰዓት ወስነን
እንነግራችኋለን እና ትንሽ ሰዓት እኔና ወግዬ አሜሪካ ያለን ኤዱ ምናምን ይመችናል። እናንተ ደግሞ በጣም የመሸባችሁ ግን ይከብዳል። በተለይ ሰኞ እና ምናልባትም ወይ አርብ ብናረገው እስኪ ሰላም የንም ማናግሬ አርብ ማታ ነው አርብ እኮ ሌላ ትምህርት አላቸው። ማታ አርፋችሁ ብላችሁ ማታ ነው አዶኑ ቅዳሜ ሰው ስለሚተኛ ብዬ ነው። ቢያንስ ቅዳሜ የሚያርፋሉ አብዛኛዎች አይሰሩም። ቢያመሹም ብንቀጥልም ማለት ነው። እንደተመቻችሁ እንግዲህ አርብ ቀንማ ከእህታችን ጋር አላችሁ ፕሮግራም? አይ ማታ ነው ብሩጂ ማታ ነው እንደሚመጣ ፕሮግራም 2 ሰዓት ጀምሮ ያውኑ ስለሆነ ይደክማቸዋል። እዚህ ቆይታው ደግሞ አርብ አለ እንግዲህ ወይ ቅዳሜ እናደርገው እንደሆነ አላውቅም። ብዙዎች በጣም ትምህርቱን እንወደዋለን ግን ምንድነው አልተመቸንም የሚባል ትንሽ እንትን አለ። እስኪ እናወራለን በውስጥ እንዲሁ እንደ ሐሳብ ነው ያቀረብኩት እንጂ እናንተ እንደወደዳችሁ እናደርጋለን። ችግር የለውም። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። ሀፍትሽ እየጠፍቼ ባለው ደውልልሃለሁ። ትንሽ ቢዚ ሆኜ ነው እንግዶች መተውብኝ። ሞር ከሐሙስ በኋላ ነው ፍሪ የምሆነው። ለዛ ነው ሰላምዬን ክፈች እኔ ስሜ ግባና አለው ግን ያለው እንኳን አየዋችሁ። ወዳችኋለሁ። ጌታ ዘመናችሁን ይባርከልኝናዬ የምወድሽ እህቴ ያንዬ ሁላችሁ ኤዱዬ ወዳችኋለሁ። ታስተሮልኝ ቆሞስ አሉ መርጌታ ሰላምዬ ሁላችሁም ጌታ ዘመናችሁን ይባርክ። እሺ ስፒሮስ አሁን በጣም ዋልንና ጥያቄህን ያዝና ሐሙስ ለትና ስፒሮስ ሐሙስ 3 ሰዓት በኢትዮጵያ 3 ሰዓት ማታ ነው የምንጀምረው። ምናልባት የጥያቄ መጀመሪያ ቀን እናደርገዋለን። ብዙ ጥያቄዎች ባለፈው ሳምንት እንዲሁ በፕሮግራም የዳጊዬ ፕሮግራም በስርዓት ይሄድ ብለን ወደዛ ነበር ፕሮሞት እንዲደረግለት ፈልገን ዳጊዬንም በጸሎት እናስበው ነበርና ለዛ ነው እና እንደዛ ነው እላችኋለሁ። ጥያቄ ምናምን ሌላ ጊዜ ትጠይቃላችሁ። በጣም መሽቷል ኢትዮጵያ ይመስለኛል። ተሙ መጣ አልተኛ። እሺ ህሊና ሰላም ትበለና ተሙዬ ደግሞ ሰላም ትለናል። በግድ ጨቅጭቄ ያስገባሁት ተሙዬ ተባረክ ነው እንዴ በጣም ነው ወድ። እሺ ህሊና የሰላም በይንና እዛ ተሙዬ ይቀጥላል። እሺ ክብር ሁሉ ለጸጋው ባለቤት ተሙዬ መጣ እንዴ ይሁን። መቼም የፈሰሰው ጸጋ እጅግ በጣም የሚገርም ነው። መርጌታ ጌታ ዘመኖትን ይባርክ። በእውነት ደግሞ ሌላ ጸጋ፣ ሌላ መገለጥ፣ ሌላ ብርሃን ይብራሎት ነው ምለው። እየተማማርን ሰላምዬ ስለከፈትሽ ጊዜሽን ስለሰጠሽን እብርዬ እንደዚህ ስለምታገለግሉን ጌታ ይባርካችሁ። እኔ ዛሬ እድሉን አገኘሁኝና የመማር ሁኔታ ተመቻቸልኝ። ብዙ ጊዜ ሰኞ ቢዚ ቀኔ ነው ኦፍ በሆንም ግን በቃ የሚገርም ነገር እያየሁ ነበር። በጣም የሚገርም ነገር ብዙ ዘመን መጽሐፍ ቅዱስን እያነበብን ግን ቁም ነገር የማይመስሉ ትርጉም ያላቸውም የማይመስሉ ብዙ ነገሮች ዛሬ እየተገለጡልኝ ነበር። እኔ አሁን ስታነቡት ይህንን ክፍል በ6ኛው ወር የሚለው ነገር ብዙ ሴንስ ሰጥቶኝ አያውቅም ነበር። ዛሬ ግን በጣም በሚገርም ሁኔታ የእግዚአብሔርን አካሄድ፣ የእግዚአብሔርን አደራረግ፣ የመንፈስ ቅዱስን አቀዳደም ሁሉ በጣም እያየሁበት ነበረ። ጌታ ማርያምን ከነበራት ከልጅነቷ ከአይምሮዋ ከመረዳት አቅሟ አንጻር እንዴት አድርጎ እንደሄደ በጣም እያየው ነበር። ማርያም ልጅ ነበረች መልአኩ ወደሷ ሲመጣ እና እንዴት በሷ ልክ እግዚአብሔር እንደመጣ ወደሷ እንዳይ በጣም ረድቶኛል። በ6ኛው ወር ብሎ ሲጀምር ከ6ኛው ወር በፊት ሌላ እግዚአብሔር እየሰራ የነበረው ለማርያም በጣም ሬሌቨንት የሆነ ጥያቄዋን ሊመልስላት በሚችል መንገድ የሆነ አመጣጥ ነበረ የመጣው። ምንድነው? ኤልሳቤጥ ቤተሰቧ ነበረች። ኤልሳቤጥ ያረጀች ሴት ነበረች። ከዚህ በኋላ መውለድ እንደማትችል ተስፋ የተቆረጠባት ሴት ነበረች። ምንም መሆን የማይችል በሰው አይምሮ፣ በሰው አስተሳሰብ፣ በሳይንሱም በዛ ዘመን በሚገባቸው በየትኛው መንገድ በኤልሳቤጥ ህይወት ውስጥ የሚቀጥል ጀነሬሽን እንደሌለ አምኖ በተቀመጡበት በዛ መንገድ ወደ ማርያም ሲመጣ
በጣም ዛሬ ነው እንደሆነ ብልጭ ብሎ የገባኝ። በቃ ያንን 6ኛውን ወር መጥቀስ ያስፈለገበት ምክንያት ዝም ብሎ ተራ ሊመስለን ይችላል፣ ወይም ከአንዱ ምዕራፍ ወደ ሌላው ምዕራፍ ትራንዚት ለማድረግ ይመስላል። ግን ለኔ የበራልኝ ማርያም ጋር እግዚአብሔር the way he explained ያደረገውን ነገር በሷ ህይወት ያደረገውን ነገር ኤክስፕሌን ለማድረግ በምን አይነት ሜተድ ተጠቅሞ ወደ ማርያም እንደሄደ ገብቶኛል። በቃ የሷ ጥያቄ የተመለሰበት ፖይንት ይመስለኛል። በቃ ሞቷል፣ አብቅቷል፣ ዘር የለም በእነሱ ዘንድ፣ ጄኔሬሽን አይቀጥልም ከዚህ በኋላ ወደ ተባለባቸው ቤቶች መግባት ከቻለ እግዚአብሔር በሷ ህይወት ደግሞ በሷ ታሪክ ደግሞ ከወንድ ጋር ሳትገናኝ አንዲት ሴት መጸነስ is possible። በቃ የኤልሳቤጥ ነገር ዛጋ ከተቻለ ለእግዚአብሔር የማይቻል ነገር የለም በሚለው ነገር ማይንዷን አስተካክሎ መቀበል በምትችልበት ሌቭል እንዴት እንደመጣ እግዚአብሔር ወደኛ ሲመጣ ነገሮችን ወደኛ ሲያመጣ ሐሳብ ሲያመጣ በመረዳታችን ሌቭል እንደሚመጣ እንዴት አድርጎ አፕሮች እንደሚያደርገን መንፈስ ቅዱስ በጣም እሱን ያየሁኝ እኔ I don't know እኔ ወደ ኋላ ቀርቼ ወይም ደግሞ ሳይገባኝ ቀርቶ ይሁን ዛሬ በዚህ መንገድ የገባኝ እኔ አላውቅም። እንደዚህ በጣም እየገረመኝ እየተረዳሁ ነበርና ሌላው ደግሞ የደነቀኝ ነገር ዛሬ የመለኮትን አንድነት አብ ወልድ መንፈስ ቅዱስ አብረው የሚሰሩ በቃ መለኮት አብሮ የሚሰራ አምላክ እንደሆነ በደንብ እዚህ ጋር ግልጽ አድርጎ ይናገራል። አብም ተሳትፏል፣ መንፈስ ቅዱስም ተሳትፏል፣ ወልድም ተሳትፏል። አንዳንድ ሰዎች ምናልባት በብሉይ ኪዳን ዘመን መንፈስ ቅዱስ የሚባለው ነገር ምንለው ከክርስቶስ ኢየሱስ መወለድ በፊት ወይም ደግሞ ሐዋርያት በግልጽ መንፈስ ቅዱስ በሰራበት ዘመን ከመሆኑ በፊት የሌለም ይመስለን። መንፈስ ቅዱስ ከዘላለም ዘመናት በፊት ከፍጥረት በፊት ጀምሮ እኩል የሚሰራ አምላክ እንደሆነ በደንብ እንዲገባን ኤልሳቤጥ ውስጥ ገብቶ ያናገራት መንፈስ ቅዱስ ነው። ጽንሱን ያዘለለው የማርያም መምጣት አይደለም፣ የማርያም የጽድቅ ልዕልና አይደለም፣ የማርያም የቅድስና ትልቅነት አይደለም። እዛ ቦታ ላይ አብ ወልድ መንፈስ ቅዱስ አብረው እየሰሩ እንደነበረ በደንብ እንዲገባኝ አምናለሁ ብዬ ከማስበው በላይ በደንብ ነው ዛሬ የገባኝ። በቃ ገባ፣ መንፈስ ቅዱስ ስራውን ሰራ። ከዛ ደግሞ የሚደንቀኝ ነገር ኤልሳቤጥ ራሷ ስለ ማርያም ስትደነቅ እናያለን። ጌታ ይፈጸማል ብሎ የነገራትን ያመነች እርሷ የተባረከች ናት ያለችው ኤልሳቤጥ እኮ ዝም ብላ አይደለም። ትልቅ ሴት ስለሆነች ዋይዝ ሆና በዘመናት መካከል በኖረችበት ዘመን ካገኘችው ጥበብና ማስተዋል የተነሳ ሳይሆን በሷ ውስጥ የገባው መንፈስ ከገለጠላት ነገር የተነሳ ነው። እንደገና በማርያም ውስጥ ጌታ መኖሩን ያወቀችው ጌታዬ ያለችው በዚህ መንፈስ ቅዱስ ተረድታ ነው። ይሄ በጣም ይገርመኝ ነበር። መርጌታ እግዚአብሔር ዘመኑን ይባርከው። በቃ እዚህ ቦታ ላይ እግዚአብሔር አደራረጉ የሚገርም ነው። በቃ እኔ የገባኝ ነገር ለኔ ሲናገር በኔ ልክ ነው የሚናገረኝ። እኔን ሊገባኝና ልረዳው በምችለው መንገድ ነው እግዚአብሔር የሚመጣው። ለእያንዳንዳችን ሲመጣ መንፈስ ቅዱስ በመረዳታችን መጠን ልክ ነው የሚመጣልን፣ እንዲገባን ነው የሚመጣልን። ኮምፕሊኬትድ ሆኖ አይመጣልንም። ለማርያም እኮ መጀመሪያ መልአኩ ሲያበስራት ኮምፕሊኬትድ ሆኖባታል። እንዴት ይሆናል? ሊሆን የማይችል ነገር ነው። ሴት ልጅ ያለ ወንድ መጸነስ አትችልም የሚለውን ነገር በሌላ ቋንቋ ከማስረዳት ይልቅ በቃ ሴትነቷ የሞተባት ሴት ጸንሳለች ብሎ ሲነግራት የሆነ ነገሯ የነቃ ይመስለኛል። በቃ ይሄ መለኮት ነው፣ ይሄ የሚችል ነው፣ ይሄ ኃያል ነው፣ ይሄ በቃ የማይኖርን ነገር ወደ መኖር ማምጣት ከቻለ፣ ሙትን ህያው ማድረግ ከቻለ በኔም ውስጥ ደግሞ የተናገረውን ማድረግ ይችላል ብላ ያመነችበትን እምነት ያገኘችው እግዚአብሔር ወደሷ ከመጣበት አመጣጥ የተነሳ እንደሆነ ዛሬ እኔና እናንተ እዚህ ቦታ ቁጭ ብለን ይህንን ቃል ስንሰማ ታሪክ አይደለም እያነበብን ያለነው፣ ተረት አይደለም እያነበብን ያለነው። በዛኛው ዘመን ሆኖ እኛ ጋር የማይፈጸም አይደለም፣ ይልቅም በእኛ ዘመን አብዝቶ ሊፈጸም የሚችል እግዚአብሔር ሲመጣ አደርጋለሁ ሲል እንደሚችል በደንብ እንዲገባን
አድርጎ ነው ጌታ በቃ ዛሬ የገለጠልኝ። እኔ ይበራልኝ ይሄ ነው። እግዚአብሔር ሲመጣ በራሱ ተማምኖ ራሱ ሊያደርገው እንደሚችል አውቆ ነው የሚመጣው። ደግሞ መንፈስ ቅዱስም አብም ወልድም መለኮት እኩል ስራ እንደሚሰሩ በቃ እንደማይበላለጡ አንደኛው አንደኛውን እንደማይበልጥ እንደማይቀድም በደንብ ነው የገባኝ። እኔ ጌታ እግዚአብሔር መሪ ጌታ ይባርኩት። እኔ እርሶን ባርኬ ማቆም አልችልም። ድምጹን ስሰማው ራሱ ዝም ብዬ ድምጹን ስሰማ ውስጤ የሆነ የሚርበተበት ነገር አለ። ወዶታለሁ። የመውደዴን ልክ መግለጥ አልችልም። ምክንያት የለውም። ፍቅር ወዶታለሁ። ጌታ ኢየሱስ አብዝቶ ይባርኮት። እዚህ ቤት ያላችሁ ሁሉ ጌታ ይባርካችሁ። ደግሞ ጌታ እንዲህ እንድንጠቀም እንደዚህ በቃ እንድንበረታ፣ እንድንጎለብት፣ ወደፊት እንድንሄድ እስከ ፍጻሜ መሄድ እንድንችል ሰዎች አሉት። በዘመናት መካከል ጌታ ሰው አጥቶ አያውቅም። ድብልቅልቅ ባለ ግራ በገባን በዚህ ሰዓት ሁሉም እየተነሳ አዋቂነቱን በሚነግረን በዚህ ሰዓት ሁሉም እየተነሳ ከእግዚአብሔር ሰምቻለሁ እያለ በሚዋሸን በዚህ ሰዓት ደግሞ እንደዚህ የእግዚአብሔርን እውነት ጥርት አድርገው የሚገልጡ ሰዎች ስላሉት ጌታ ስሙ ለዘላለም ይባረክ። እኔ ተባርኬያለሁ። እኔ ደስ ብሎኛል። እኔ አትርፌያለሁ። ዛሬ አትርፌያለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። ሰላምዬ፣ እብሩ፣ ቆሞስ እዚህ ቤት ውስጥ ያላችሁ ወግዬ እሰማሻለሁ። እግዚአብሔር ብዙ ነገር በውስጥሽ ያስቀመጠብሽ ሴት ነሽ። ካንቺ ብዙ ነገር ተምሬያለሁ፣ ሰምቻለሁ። አለፍ ገደም ምስል ኤርሚ ቤት ሳገኝሽ እዚህም እዛም ሳገኝሽ እኔ ምንም ስለማንነ የእግዚአብሔር ቃል ሆኖ አንዷም ቅንጣት ወድቃ ስለምትበቅል የእግዚአብሔርን ነገር የሚናገሩ ሰዎች እሰማለሁ። ከምሰማቸው ሰዎች አንዷ ነሽና ጌታ ኢየሱስ ይባርካችሁ፣ ያብዛችሁ፣ ያለምልማችሁ። በቃ ቃላት ሁሉ ይሰንፋሉ አንዳንድ ጊዜ። ክብር ለእግዚአብሔር ይሁን። ተባረኩልኝ። ይሄን ብዬ ጨረስኩ። ተባረክ ይሉ ያንቺ ራስሽ እኮ በጣም ነው ያስተማርሽን። ጌታ ክብሩን ይውሰድ። በጣም ደስ ትላላችሁ። በጣም ነው የሚገርም። መለያየት ራሱ ይከብዳል ታውቃላችሁ። ጌታ ክብሩን ይውሰድ። አማንዬ ብቃል ይገርማል በጣም። እንቀጥለዋለን። ይሄን ነገር አይሰለችም። የእግዚአብሔር ነገር ምን ነው ሁላችን ጊዜ ነው እንግዳ መጥቷል። ተሙዬ የምንወደው ውድስ የምናደርገው እንግዳ ሰላም ይለናል እና እንዲሁ በቃ ዝም ብለን እረፍት ምናምን ሆኖ ዘና ብለን እንዲሁ ረዥም ቀናቶች ያለማቋረጥ እንዲሁ እየቀጠል ነው። እንዴት ደስ ይላል! በጣም የእውነት ነው የምላችሁ ያለው የእግዚአብሔር መገኘት ደስ ይላል። ክብር ለእግዚአብሔር ይሁን። ተባረኩ። እንግዲህ አማንዬ መጥቷል። ደግሞ ግን ያው እየመሸ ነው። ሰላም መተኛት አለባት። እነ መርጌታ ሁላችሁ እኛ እንኳን ደህና ነን፣ ግን ኢትዮጵያ ያላችሁ ተኙ። ተሙዬ ሰላም በለንና ሰላም የምትዩን ብለሽ በቃ እንዝጋው፣ ይተኙ እንዳይደክሙ። ተባረኩ። ተሙ ሰላም በለን። ተባረክ። ተሙዬ ሰላም በለንና ቀጥላለሁ እኔ። እሺ ሰላም ብያለሁ። የተወደዳችሁ ኤዲ ፓስተር ወጊሽ፣ ሰላም የኢብሩ መሪጌታ፣ ክብረ ለኢየሱስ፣ ቆሞስ፣ ናታን፣ ሄለን፣ ዮኒ ሁላችሁንም ሰላም ብያለሁ። ምንድን ነው ዛሬ ከመሸ በኋላ ነውና ሌላ ጊዜ እንመጣለን፣ እንማማራለን። ሰላምዬ አሁን መቼም በዚህ ሰዓት ኢብሩ እያለች እዚህ አላወራት ያለሽ ፌደራል በያት ፌደራል አለ እዚህ ጋር ተውይ፣ ሌላ ጊዜ በደንብ ታወራል። ሌላ ጊዜ ደስ ይላል። መጽሐፍ ቅዱስ ከፍተን ነው ምናነብ። እንግዲህ ክብር ለእግዚአብሔር ይሁን። ግን ተሙዬ እንወዳለን። እንኳን መጣ እና ከኛ ጋር ጥያቄዎችንም ጠይቅ፣ አስተምር፣ አገልግል። እንግዲህ አገልግሎት ከልጅነት ነው። አንተና አገልግል፣
ስፒሮስዬንም አይቻለሁ። ስፒሮስዬም ጥያቄን ይዘህ ትመጣለህ፣ ችግር የለውም። መጽሐፍ ቅዱስ ከፍተን እግዚአብሔር ነው ጋይድ የሚያደርገን፣ መሪው እግዚአብሔር ነው ብለናል። መርጌታ ደግሞ የእኔ ንስሐ አባት ናቸው፣ ነግሬያቸዋለሁ። ስም ሁሉ አውጥተውልኛል። እኔ ወለተ ኢየሱስ ነኝ። ዝም ብዬ እንዳልመስላችሁ ቀላል ሰው አይደለሁም እና እነ ወግዬ ይቀናሉ፣ ግን ምንም ልታረጉት አትችሉም። እኔ ነኝ የተቀበሉት። ወግዬም ስንፈልጋለች። አይዞሽ ወግዬ አንድ ቀን ወለተ ኢየሱስ ስም ማውጣት ትጀምራለች። እኔ ከዛሬ ጀምሮ በቃ ሙልክስና የተረጋግጦልኛል ማለት የአባ ተባረኩልኝ። ጌታ ዘመናችሁን ይባርክ። ወዳችኋለሁ ሁላችሁንም። ምትዩም በይንና ሰላም ሸየላ ለተው መልካም አዳር ይሁንላችሁ። ተባረኩ። ቴንኪዩ ላቭ ዩ እንወድሻለን። በዕብራይስጥ ደግሞ እኔ ማማሽ ወይ ቤት ተخلበል በእውነት እግዚአብሔር ስሙ ይባረክ። ተሚዬ ስለመጣ በጣም ደስ ብሎኛል በእውነት። ለሌላ ጊዜ ደግሞ መጣ። እህታችን እንዳለችው ሁላችን እዚህ የገባ ነው በመጽሐፍ ቅዱስ ጉዳይ ነው፣ በክርስቶስ ነው። የአንድ ልጆች ነን። ያው ቤታችን ክፍት ነው በእውነት ነው የምልህ ተሚዬ። ስፒሮስም ታች አይተናል። ጌታ ይባርክ። በዚህ ላይ ደግሞ የባለቤት አካውንት በጣም ተመቷል። በጣም እሱ ከጥግቤ ስለሌለ በጣም ተሰምቶኛልና ከይቅርታ ጋር በእውነት መግባት አልቻለም። ትናንትና ላይቭ ላይ ያው እያስተላለፈ ነበረ፣ ሪፖርት ተደርጎበት መግባት እንኳን አልቻለም። ከቻላችሁ የአማን የሚለውን አካውንት ግቡና ሁላችሁም ኮፕሊንክ ብታደርጉ ደስ ይለኛል። ዘው አይ ቲንክ ጨርሰናል ለዛሬው። ሐሙስ እንገናኛለን ብለን በጸሎት እንለያያለን። ሁላችሁንም እዚህ የመውጣት መብት የለኝም። ሰላም ይየው ለሃል ወጣ የለም ተባረክ። የአባ ልጅ ጌታ ይባርክ። ሌላ ቀን በጊዜና ተሙዬም ማዳር መርጌታ የሆነ ነገር ብለው ጸልየው ይዝጉ። ተባረክ። ምን ነው ስለ ጠፋብኝ እንደ በደንብ ሰላም አላልኩኝም። እንደዛ የኔ ፍቅር ብዬ ሰላም ብያለሁ እኮ ነው። አሁን ታውቂያለሽ፣ እኔ ንግግር ከጀመርኩኝ ሰውም ይመጣል፣ ሐሳቡ ሌላ ነው የሚሆነው። እንደዚሁ ፒስ ሆናችሁ 5 ደቂቃ እንተተም ችግር የለውም። እኔም እንደዚሁ እንዳማረብኝ ነው። ተከብሬ እንደገባው ተከብሬ ተሙ እኮ በየሄደበት ብዙ ሰው ነው የሚበዛው። ከ50 ወደ 80 ከፍ እያለ ነው። እንዲሁ ተከብሬ ሐሙስ በቃ ሰኞና ሐሙስ እንደዚህ ትምህርት ስላለን ሰኞና ሐሙስ ናና አንተም ደግሞ ትጠይቀናለህ። ምን ትላለህ? መርጌታ እንዳያቸው በጣም እግዚአብሔር ይባርካቸው ናቸው። አንተንም ደግሞ እንደ ታናሽ ወንድም ታናሽ ወንድማችን ነው፣ እንወድሃለን። ሰኞና ሐሙስ ናሽ ተምሪ። እሺ በርቱሽ። ተባረክልኝ። አሜን። ጸጋ ይብዛል። እንወድሃለን። ከመርጌታ አይ ቲንክ እናንተ እንግዲህ ጸልያችሁ እንዘጋለን ቤቱን። ከዛ በፊት ግን ናታን ሰላም ባለና ለሱ እድል አልሰጠነውምና ናታን የሚሰማ ከሆነ ሰላም ባለና። ኦኬ ማይሰማ ከሆነ መነጌታ ማይክ ፍሪ ብያለሁ። እንግዲህ እናንተ ባርኩንና እንጨርሳለን። ሐሙስ እንገናኛለን እላለሁ። ተባረኩልኝ። ጸጋ ይብዛላችሁ። መርጌታ ካላችሁ አለን። ቆሞስ ፋሬስ ቆሞስ ይባርኩ። እንግዲህ ለእምሃሎ ልሂቅ ይትናገር ደቂቅ ይላል እና እንደሱም ስለሆነ ቆሞስ አይ መርጌታ አዎ እግዚአብሔር ባርኮ። እንግዲህ ባርከኒ አባ አይደለም የሚለው እስመ ልማዱ ለመምህር ቡራኬ ይላል እኮ። መልካም ደግሞ መታዘዝ ከመስዋዕትነት ይበልጣል ይላል ደግሞ መጽሐፍ። አቤቱ እግዚአብሔር አምላካችን እናመሰግንሃለን፣ ስለረዳሃን፣ ስላስተማርከን፣ ሚስጥርህን ደግሞ ስለገለጥክልን፣ ስላበራህልን ጌታ ሆይ እናከብርሃለን። ስምህ ይባረክ።
አንተ ክብራችን ነህ። አንተ ውዳችን ነህ። አንተ ልዩ ነህ በሕይወታችን ጌታ ሆይ እናከብርሃለን። ስምህ ይባረክ። አስተማርከን ጌታ ሆይ፣ መከርከን፣ አሳይህን፣ አበራሃለን። እናከብርሃለን። ተባረክ። አሁንም አይኖቻችን ይብሩ። አሁንም አንተን አጥተን ማየት ይሁንልን። እግዚአብሔርን ማወቅ መልካም ነው ተብሎ እንደተጻፈ አንተን ማወቅ መረዳት ይሁንልን ጌታ ሆይ። አይኖቻችን ይብሩ። ቆርሶም ሰጣቸው አይናቸው ተከፈተ እንደተባለ አይኖቻችን ይከፈቱ። አሁንም የቃልህ ደጅ ይብራልን፣ ይገለጥልን። አባባ እናከብርሃለን። ስለነበረን ጊዜ ሁሉ ስላስተማርከን፣ ስለመከርከን፣ ስላሳየህን ጌታ ሆይ እናከብርሃለን። ስምህ ይባረክ። ደሞ መሪጌታን ደሞ ጸጋ ይብዛላቸው። በነገር ሁሉ ይባረኩ። እህቶች ወንድሞች እዚህ ያሉት ሁሉ በኢየሱስ ስም በነገር ሁሉ ይባረኩ። ጸጋ ይብዛላቸው። የሚያስፈልጋቸው ነገሮች ሁሉ በኢየሱስ ስም በየትኛውም ነገር ሁሉ ሙላት ይሁንላቸው። ጌታ ሆይ እናከብርሃለን። ስምህ ይባረክ። ሌሊታችን ቀናችን ሁሉ በስምህ ስልጣን የተባረከ ይሁን። አንተ ክበርበት፣ አንተ ድመቅበት፣ አንተ ታይበት፣ አንተ ላቅበት። እኛ ዝቅ ዝቅ እንበል፣ አንተ ከፍ ከፍ በል፣ አንተ ታይበት። በዚህ በጉባኤያችን ሁሉ አንተ ልቀ ተገኝ፣ አንተ ደምቀ ተገኝ፣ አንተ ታይልን። አንተ ብቻ የኔ ጌታ አዳኝ ሆንከው አንተ ብቻ፣ አዳኝ ሆንከው ጌታ ሆንከው አንተ ብቻ፣ ንጉስ ሆንከው አንተ ብቻ። ድመቅልን፣ ከፍ በልልን። ይሄ ስለሆነ ሁሉ እናከብርሃለን። ስምህ ይባረክ። አባባቶ በልጅ በኢየሱስ ስም ውድ ስጦታ አድርገህ ስለሰጠህን እናከብርሃለን። አባባቶ ተባረክ፣ ተመስገን። በምትወደው ልጅ በጌታችን በኢየሱስ ክርስቶስ ስም አሜን። ሁላችሁም ብርክ ብሎ ጸጋ ይብዛላችሁ። አሜን። ተባረኩላችሁ። ክብር ለእግዚአብሔር። ተባረኩላችሁ። እንወዳችኋለን። መልካም አዳር ይሁን። ሰላምዬ ላይላቶፍ ሸዬ ሰላምና ጸጋ ይብዛላችሁ። ተባረኩ። ደህና አደሩ። አሜን። አሜን። ደህና አደሩ።